ሸበላው ያሬድ አንተ ማለት ለኔ የገቢ ምንጭ ማለት ነህ። የኔን ስልክ አለማንሳት ማለት በጣም ከባድ ነው። ይሄ ደግሞ እየሆነ ያለው ቤዛን እያፈቀርክ በመምጣት ስለሆነ እኔ ጸጋ እንዴት እንደምቆላለፍባችሁ አሳያለሁ። ሄሎ ቤዚ። ሄሎ ጸጋ፣ እንዴት ነሽ? ደህና ነኝ። የት ሆነሽ ነው? ስራ እየሄድኩ ነው። ከቻልሽ ላገኝሽ ፈልጌ ነበር። ደግሞ ምን ቀረሽ? አይ እሱን እንኳን በአካል ተገናኝተን ብናወራ ነው ጥሩ የሚሆነው። ከሆነ ጥሩ። ወደ ነቹቻ ሰፈር አካባቢ እየሄድኩ ስለሆነ እዛ እንገናኝ። እሺ እኔ ቆንጆ። እቺ ደግሞ ምን ልታወራ ነው? ስራ ፈት። ቤዛ፣ አንቺን በነገር ከለኮስኩሽ በእርግጠኝነት ያሬድ እኔ ጋር መጥቶ እርዳታዬን ይጠይቀኛል። ያኔ ምክር እየለገሱ ኪሱን መጠቀም ነው። ምንድን ነው? ኃጢአትሽ በዝቷልና ንስሐ ግቢ። ቆይ ደግሞ የትኛው ኃጢአቴ ነው የበዛው? ባክሽ ላንቺ አይደለም የተላከው ለኔ ነው። ላንቺ ከተላከ ታዲያ በጣም ጥሩ ነው። ያላከልሽ ሰው እንደውም በጣም ጥሩ ነው። አንቺ ንስሐ ብትገቢ ነው እሺ የሚሻልሽ። ቆይ እናንተ ለምንድን ነው የማትተው? የምጣዱ እያለ የእንቅቡ ተንጣጣ አለች ይለን። እስቲ መጀመሪያ ራስሽ ተይን። እኛ መቼ አዝንሽና ነው ደግሞ የምንተውሽ? ይሄንን ደብዳቤ የላካችሁልኝ ከሁለታችሁ አንዳችሁ ናችሁ። ሌላስ የለሽም? የመታሽኝ ወይ ቹቻ ነሽ ወይ ደግሞ ቤዛ ነሽ። ሰው አስቀጥረሽ ያስደበደብሽ። ሄሉዬ እንደው እግዚአብሔር ይስጥሽ። አልገባኝም። ሄለን ደግሞ እዚህ ውስጥ ምን ትሰራለች? ፈስ ያለበት ዝላይ አይችልም የሚባለውን አባባል ከሷ ባልወስድ ኖሮ እኮ አሁን አንቺ ላልሽው ነገር መልስ አይኖረኝም ነበር ማለት ነው። ምን ነው ዛሬ አሽሙራ በዛሽ? በሱም በተሳካልኝ። ቆይ ደግሞ ከሁለት አንዳችን እንዳስደበደብንሽ በምን አሰብሽ? ምክንያቱም ከእናንተ ውጪ ሌላ ጠላት ስለሌለኝ ነው። ቆይ ግን ጸጋ በቃ ሁሉም እንዳንቺ ነው አይደለም ይመስልሽ? ምን ማለት ነው? ይሄው ልጅ ጸጋ እኛ ከደበደብንሽም ፊት ለፊት አይንሽ እያየ ነው እሺ የሚሆነው። በዛ ላይ ደግሞ የቾቻን ስብና ጠንቅቀሽ የምታውቂው መሰለኝ። የትኛውን ስብናውን ነው የማውቀው? እንኳን አንቺ ከጀርባሽ ልትመታሽ ይቅርና የምትወደውን ቀስቲን ፊዮሪን ከጀርባው ከመመታት እሱ ይታሰር ብላ አሳልፋ ልትሰጥሽ እንደነበር ታውቂያለሽ። እሺ እናንተ ካልሆናችሁ ማን ነው እኔም በዚህ ልክ ሊሳፈጠኝ የፈለገው? እኛ የታባሽ እናቅልሻለን። በየቦታው እየሄድሽ የምትናከሽው አንቺ። ስታይኝ እብድ ውሻ መስልሻለሁ እንዴ? በየቦታው እየሄድኩ የምናከሰው ብንከባበር አይሻልም? ይኸው ሊጸጋ እኛ አንችልሽም። እሺ እኛ ላይ እንደፈለግሽ ተወራጭበን። ለማንኛውም አንድ ነገር እንድታደርጉልኝ እፈልጋለሁ። እሺ ልዕልቷ፣ ምን እናደርግልሽ? የዚህን የተላከልኝን ደብዳቤ ምንጭ አጣርታችሁ እንድትነግሩኝ እፈልጋለሁ። ስታይኝ ሻርክ ሁሉም ስን መስልሻለን እንዴ? ምንድነው ብታወሪ? ደግሞ ምንድነው ሻርክ? በቃ ባጭር አማርኛ እኛ መርማሪ ፖሊሶች አይደለንም። ከፈለግሽ ሄድሽ ማመልከት ትቻለሽ። ባትሳፈጡኝ አይሻላችሁ? ምን አይነት መረጃ እንዳለኝ አታውቁም። ሰሚኛለሽ? እንደፈለግሽ ማረክ ትቻለሽ። እሺ ቀስቴንም ቢሆን እስካሁን ድረስ ያስኩት እኔ ነኝ። አንድ ነገር ታረጊና ይልሽ ፈትቼ ነው እሺ ምለቀብሽ። ቀስ ተረጋጊ ሴትዮ። ውሻሽን ለጊዜው እዛው ሰሪው። መጀመሪያ የባለማስኮቹን ነገር ልጨርስ። ስለዚህ በቃ ካሁን በኋላ እየመጣሽ አታስፈራሪን። እዛው የሄድሽበት ሄደሽ ችግርሽን ፍቺ። እመኑ፣ ማን እንደደበደበኝና ደብዳቤው ማን እንደሚልክልኝ አጣርቼ ደርስበታለሁ። የዛኔ ግን ከናንተ መሀል ከሆነ ምን እንደማደርጋችሁ መገመታችሁ። ሴትዮ እኛ አንቺን ከጀርባሽ የምንመታበት ምንም አይነት ስብና የለንም ተባልሽ እኮ ገባሽ? እሱማ ልባችሁ እስከ ምን ድረስ እንደሆነ አውቀዋለሁ። ምድረሽንታ ቆይ ግን እንዴ ልትከሰች አልክ? አረጆቻ እንዲሁ ነው። ምን ችግር አለ እንዴ? አይ እዛ ያው ፋያሽ ምናምን ማገዝ እየቻልሽ እኔ ጋር መተሽ ለማዛግ መወሰንሽ ገርሞኝ ነዋ። እሱስ ልክ ነሽ ቹቻዬ። እስቲ ስራ ፈልጊልኝ። እንዴ ቹቻ ምን ነው? ምን ያስቃል? ሆዴን አታስቀው፣ ጥርሴስ ልማዱ ነው አሉት እያረጋሽ። ያሬዶኒ እኮ ቹቻኒ ለአንተ ምን አይነት ስራ ነው የማገኘው? ተማሪ ማስጠናት፣ ልብስ ማጠብ ወይ ሌላ ስራ ቢሆን ክፍያ ግን አልፈልግምሽ። ተማሪ ማስጠናት፣ ልብስ ማጠብ። ያሬዶ ግን ጭዌ ሊለ ጨምረሻል። ግን ቆይ የምርህን ነው? አዎ የምሬን ነው። እሺ ያሬዶ ይኸውልህ እኔ እጅ ላይ የተወሰኑ ስራዎች አሉ። እነዛን ስራዎች ግን ለመቀጠል የስራ ኢንተርቪው ላረግ ይገባል። የመጀመሪያ ጥያቄ የሚሆነው አንተ ስራ ሰርቴ የማታቅ ልጅ እንዴት ስራ ለመስራት ተነሳሳ? ያው እስከ ዛሬ ስራ ላይ ሰነፍ ስለሆንኩኝ በዚህ ረፍት ጊዜ ውስጥ በራሴ መንገድ ገንዘብ መስራት መልመድ አለብኝ። ውይ ያሬዶ ምን መሰለ ይኸውልህ አሁን አንተ ካልከው ጉዳይ ጋር ሊመሳሰልና ሊሆን የሚችል ስራ አንድ ነበረኝ፣ የማስጠናት ስራ። እሷንም ቤዛ ቀደመች። ወይ አንቺነት ላስጠናት እንዴ? ክፍያ ግን አልፈልግም። አይ ለሷ ነው ይበቃታል ያሬዶዬ። እሺ ልብስ ማጠብ ቢሆንም ማስቀጥሪኝና እሱ ልስራ። ቆይ ያሬዶ ግን ይሄ ሁሉ መጋጋጥ ለምንድን ነው? ምክንያቱም ልትነግረኝ ትችላለህ? እንዳልኩሽ ነው ስራ ለመልመድ ብቻ።
ወይ ያሬዶዬ ስራ ለመልመድ ብቻ ነው የፈለግከው? ስለዚህ ይኸውልህ ቅድም እንዳልኩ ብዙ ስራዎች እጄ ላይ ያሉ ለአንተ ደግሞ ትንሽ የሚመጣጠነውና አቅምን አማክዬ አስቤ አሰላስ እያገኘሁልህ እታይ ሰፈር የሆኑ ሴትዮ ልብስ ጠቢልኝ ምናምን ብሎኝ ጊዜ የለኝም የብዙ ሰው ቤት ልብስ ነው ማጥበው ብያቸው አልችልም ብያቸው ነበረ። አሁን እንሄዳለን፣ ለእሳቸው ጋር አገናኛለሁ። ኖ ቹቻ፣ ታች ሰፈር አይሆንም። እንዴት? እኔማ የምፈልገው እዚህ ሰፈር እናንተ ቤት አካባቢ እንዲሆን ነው። ይኸውልህ ያሬዶ፣ ምክንያቱም በስትክክል ከነገርከኝ ማለት ነው ስራ ላስቀጥር እችላለሁ። ካለበዛ ግን በጣም ነው ማዝነው። ቹቻ ደግሞ ለምን ድርቅት ያለሽ? በጣም አዝናለሁ ያሬዶ። የኔ አሰራር እንግዲህ እንደዚህ ነው። ካልፈለክ ግን እኔ መሄዴ ነው። እሺ ወዴት ነው? እኔ እናንተ ስራ ፈታ አይደለሁም። እሺ ልብስ አጠብ አለብኝ፣ ወደዛ ልሄድ ነው። በቃ እሺ፣ ቤዛን ለማግኘት ነው። ያሬድ እሺ ቆይ አሁን ማን ነው ደረቅ? ሁለታችን። በቃ አይደለም እንዲያውም አንተ ነህ ደረቅ፣ እኔ ነኝ። እሺ እንከፋ። እንዴት? ቆይ እሺ አሁን አርፌ መንገዴን እየሄድኩ የነበርኩት ልጅ ምን ይባላል መጥቼ ማቀፌ? ቆይ እሺ አሁን ከኔ በላይ እንከፋለን? አዎ አለ። ማን ነው እሱ? እኔ። ያሬድ በእናትህ እሺ በለኝ። ምን ነው ደግሞ እሺ የምልሽ? ያሬድ በባቢ ሞት በእናትህ በቃ ህይወቴን አታክብዳት። የኔ ቆንጆ፣ እኔም እኮ መሸከም ከምችለው በላይ ከባድ ፍቅር ስለያዘኝ ነው። ቆይ ያሬድ ሁሉም ነገር ለኔ ቀለሉልኝ ይመስላል? እየፈለገ ቢሆን እኔን ያክል አልከበደሽም። አይምሰልህ፣ በጣም ከባድ ነው። እኔ ሁሉም ነገር ከብዶኛል። በዛ ላይ ደግሞ የጥፋተኝነት ስሜት እየተሰማኝ ነው። የምን ጥፋተኝነት? ፍቅራችን የተመሰቃቀለው በእኔ ምክንያት እንደሆነ ሳስብ በጣም ጥፋተኝነት ይሰማኛል። ቤዚ በእናትሽ እንደሱ አትበይ። እኛ እስከተፋቀርን ድረስ ይሄ ቀን ያልፋል። አይመስለኝም ያሬድ። ለምን ለማይመስልሽ? ቆይ አትወጂኝም እንዴ? ያሬድ የኔ መውደድ ምን ትርጉም አለው? እሺ እኔ ግን አንድ ነገር አስባለሁ። ምንድነው እሱ? አላማችንን ሳንስት መፋቀር እንደምችል ለእናትሽ በደንብ እናስረዳት። እሱን እንዳታስበው። ለምን እንዴ? ምክንያቱም ማንኛውም ወላጅ እኛ ባለንበት እድሜ አላማችሁን ሳስቱ ተፋቀሩ ብሎ ስለማይፈቅድልን ነው። ግን እኮ በዚህ እኛ እነሱን አስተናቸው በድብቅ ፍቅራችንን ከምንቀጥል ግልጹን ነገር ናቸው ብንቀጥል ይሻላል ብዬ እኮ። እሺ ቆይ እኔ አንድ ጥያቄ ልጠይቅ። ምንድን ነው? ቆይ እሺ እኔ ከእናቴ ጋር የገጠመኝን ነገር አንተ ከአባት ጋር ገጥሞ ቢሆን ኖሮ እኔ ያልከውን ነገር ታደርገው ነበር? እርግጥ ነው በዚህ ጋሼ በጣም ግትር ነው ሰው ነው። ባይገርምህ ያሬድ፣ እንግዲህ ሁሉም ወላጅ በልጆቹ ጉዳይ ግትር ነው። እና እንደዚህ የሆነ እንቀጥል ነው የምትይው? ቢሆን ልን አንተ እንዳልከው ተሳክቶልን ነጻ ብንሆን መጠላ ይመስላል እንዴ? አይመስለኝም። ስለዚህ በእናትህ በቃ ተረዳኝ እሺ በለኝና ሁለተኛ ልታገኘኝ እንዳትሞክር። በዚህ በቃ እኔ አልችልም። እውነት የምትወደኝ ከሆነ ልትችል ይገባል። ፕሊስ ያሬድ፣ እየተመላለስክ ጥንካሬን አትፈትነው። በቃ እኔ አንተን እያየሁ ማለፍ ስለማልችል እየመጣ ነገሮችን አታክብድብኝ። እሺ በቃ አላከብድብሽ። አንቺን በጣም ስለምወድሽ ቃልሽን አከብራለሁ። ስለተረዳኸኝ በጣም አመሰግናለሁ። ደግሞ እወድሃለሁ። እሺ ቤዚ፣ እኔም ከማንምና ከምንም በላይ በጣም እወድሻለሁ። ደግሞ አንድ ነገር ሳልነግርህ። ምንድነው? እንከፍነህ። እሺ የሆንሽ ደረቅ የምር ጸጋ፣ ለዚህ ሁላ ነገር መፈጠር መንስኤው አንቺ ነሽ። የምር አለክሽ። የምር ሙድ የለውምሽ። እንዴት አቡሳን የመሰለ ጀለስ ብቻውን አንተ ላሽ ብለህ ትመጣለህ? ምን አይነት ጥያቄ ነው? ያው ፎንቄ ስለሆንሽ ነው። ፎንቃ በሆን ኖሮማ ይሄን ሁሉ ጊዜ ላሽ አትለኝም ነበር። የኔ ፒያ፣ እያንዳንዱን ደቂቃና ሰከንድ ስለ አንቺ ሳላስብ የቀረቡባት አንድም ደቂቃ የለችም። ቢያንስ እኮ ሸቤ ገብቼ ነበር ብትለኝ እኔ ላይ ይመጣ ነበር። እንደዛው እኚህማ እንድተኛ አልፈለኩም። ለምን? እዛ የሚያስጠላ የቡላላሽ ጠር ነበር። ከዛ ፊቴ በሙሉ ጉስቁልቁል ብሎ ነበር። እንደዛው እኚህ ካየሽኝ ደግሞ በጣም ነው የሚደብርሽ። በጣም ተጎድተ ነበር ማለት ነው? ግን ያን ሁሉ መከራ ያለፍኩት ስለ አንቺ ፍቅር ሳስብ ብቻ። ሌላስ ጓደኛ አልነበረህም? የሆነ ያራዳ ልጅ ነበር ታውቂያለሽ። እሱም እንደኔ በደፉንቃ ገብቶለት ይገዘግዘው ነበር። ከዛ ደቅ ብለን ስለ ፉንቆቻችን ወዬ ወዬ ስንባባል ጊዜው ይነጉድ ነበር ታውቂያለሽ። ብቻ እንኳን ሁሉ ነገር አለፈ። ሚኪ ግን ማለት ነው በጣም ከባድ ችግር እንደገጠመ ፊት በጣም ነው የሚያስታውቀው። ድሮም ነው፣ አሁን ደግሞ የባሰ ወየበ። አንተ ልጅ ቆይ ለምንድን ነው ማፈታው? ከብቶቹ ነው ብራት። የምሬን እኮ ነው። አይስዌር ሚኪ በጣም ተጎድተሃል። ፊትህን አይተሃል? ጠቁረሃል እኮ። አንቺ ያምሻል እንዴ? ምንድነው መቀባጠሪው? ዲያስፖራው እኛ የመጣው መሰለሽ እንዴ? ሻቤ እኮ ደያስ በላ ነው የከረምኩት።
ሶሪ። ምን ፈልገሽ መጣሽ? ባሳለፋችሁት ላይፍ ዙሪያ ማለት ነው አሪፍ ኢንተርቪው ልሰራላችሁ አስቤያለሁ። ምን ታስባላችሁ? ኧረ እባክሽ። ያ አይ አም ሲሪየስ። ከማን ልጀምር ያሰብሽ? ካንተ ነው ልጀምር ያሰብኩት፣ ምክንያቱም በጣም ብዙ ላይፎችን እንዳሳለፍክ ታስታውቃለህ። እና ደግሞ ምን እንዳስታወስከኝ ታውቃለህ? ምን አስታወስኩሽ? ፕሪዝን ብሬክ የሚለውን ፊልም ነው ያስታወስከኝ። ስለዚህ ካሳለፍካቸው ሀዝሎች ብንጀምር ደስ ይለኛል። ሀሰን ስትል የሰማሁት ጆሬ ነው ሚኪ። አይገርምህም? አልተሳሳትክም። ሀሰን ራሱን አንቺ ከተሴ ውጪ ሀሰን አለ እንዴ? ምንድነው የምትቀባጠሩት? አንዲ ተሴ አንዲ ሀሰን እያልሽ ዴቭ ላይ ትጫወችበታለች። ቆይ አንተ ልጅ ያማል እንዴ? ደግሞ ያት ሲነቃባት እንደ ክፍታፎን ትከፍታለች። What are you talking about? ደህና ሰው ሲበላሽ ቀራሪ አይደለም አይደል የሚባለው? በጣም እኔ ምን ግርም እንደሚለኝ ታውቃለህ? ምን አንጀቴን ብልት እንደሚያደርገኝ ታውቃለህ? ያ ዴቭ የሚባል ምስኪን ልጅ እዛ ይጠብቃታል፣ እሷ ሀሰን ምናምን ትላለች። ሰው ማመን አንተ ስጮ ላንቆ ውስጥ ምሳዋን አየሁ ልበል የበላችሁን አይገርምህም? እኔ ደግሞ ልክ ስትል ያየሁት ምን እንደሆነ ታውቃለህ? ያባበዱ ጁሶች የሀብታም ልጅ ይመቻል። ቆይ እናንተ ልጆች ያማችኋል ማለት ጤነኛ አይደላችሁ? ያመናል። የራሳችሁ ጉዳይ። አንተ ግን ምን እሺ ነው እትያስ ካልሙሉ የምታራምደው? ኧረ ተዋት ታዲያ ኢንተርቪው ምናምን ብላ ልትጋተተን ትሞክራለች እንዴ? ደነዝ ምን ሺ ነው የምትዘጋኝ? ምናልባት ዝምታ ወርቅ ነው ብዬ ይሆናል። እስካሁን ከልቤ ይቅርታ አላደረክልኝ? ልቤ እኮ እኔ ጋር የለም። ልቤ እኔ ጋር የለም ማለት ምን ማለት ነው? ከሰጠውሽ እኮ ቆይ ለዛ አይደል ልጄ ላይ ነው ብለሽ እንደፈለግሽ የምታደም አብቶ ሜራ ድል ጃጌኔ ሶታ ሄ क्या करवाई कुछ कुछ होता है क्या करवाई कुछ कुछ होता है ኧረ ጭዊ ጭራሽ በእንደኛ ማስመት ጀመርሽ። ታዲያ አማርኛ ያልገባ ሲል ምን ላድርግ? እና ቸልቲ ሙድ አራመድሽ ማለት እንግዲህ አራዳ ልጅ እንደዚህ ነው። እንደዛ ከሆነ ለሙዷን ጨምረናት የሩማ ሶስት ገብተን አንቺ ስትሮጪ እኔ ስከተልሽ፣ አንቺ ስትሮጪ እኔ ስከተልሽ ቸልቲ ሙድ አናራምድም? ደግሞ እንደ ታኩር በሞተር ላይ ከኋላ ጭምኝሽ ላጥ እያልን ሙሀበት ለምን አንልም? እሱማ ጸዴ ነበር፣ ግን ደግሞ እኔ ጊዜ የለኝም። የሚያራዳ ልጅ ያምር ግን ቀኔን ያበራሽል። ደግሞ ልክ እንደዚህ ስስቅ ስትጫወት ነው እሺ የሚያምርብ። እንደዛ ከሆነ በቃ ሳቂና ትስረቂ። እኔን ታውቀኝ የለም በቃ ሲፈጥረኝ ደንባራ ነገር ነኝ። በዛ ላይ ሶሲት የለቀቀችብኝ እንጂ እኔ አንተን በፍጹም በማንም አልተካ። የኔ ፊያ በጣም ነው የምወድሽ። ደግሞ የእናቴ ምትነሽ። እኔም በጣም ነው የምወድ። ደግሞ አንተ ላይ ኩርፊያ የሚባል ነገር አያምርብህም። እሺ በቃ እንደዚህ ከሆነ ኩርፊያ ሙድ እንፈታለን። እንደሱ ነው የሚሻልሽ። ያለበለዚያ እደፍቅሃለሁ። አግኝቼ እንዴ ምኑን? ባንቺ መደፈቁን ነው። አይ አንተን እንኳን አልደፍቅም፣ ቅፍ ነው ማድረግ። ቶምቤ ተጎዳ? ተረፍክ? የኔ አባት ተጎዳ? ደራሬ በቃ። ቆይ ልጁ ማን ነው? በምንድን ነው የተጣላችሁት? ምንም በንግግር የሚያምን አይመስለኝም። አንቺ ጤነኛ አይደለም መሰለኝ። እና ለምንድን ነው የመታ? ምን አይነት ጣጣ ነው በፈጣሪ። ግን አንተ ተርፈሃል አይደል? ልትረፍ ግን አላውቅም። እሺ ምን እየተሰማ ነው? ልክ እንደመታኝ የ16 እና የ17 ቀለም አይነቶች ይታየኛል። የኔ ዛፉ ዘንበል ገነደሰህ አይደል? ቀላል ሰው አልነበርኩም። ድንገት ሳልዘጋጅ እኮ ነው የቀደመኝ። አዎ ተዘጋጅታ ቢሆን ኖሮ ምን ልታደርገው እንደምትችል በደንብ ነበር ማቀው። ቆይ የፈለገኝ ለጸብ ከሆነ ለምንድን ነው ተዘጋጅ ማይለኝ? ያው ስትረዝምበት ጊዜ የኮሚኒኬሽን ችግር ተፈጥሮ ሊሆን ይችላል። አንቺ አተት እኮ ነው የሆነብኝ። ቀላል አጣደፈኝ መሰለሽ? አይዞ የኔ ፍቅር። ምን አልሽ? ኧረ እኔ ምንም አላልኩም። የኔ ፍቅር አላልሽ? የልጁ ምት የምትሰማውን ነገር ሳይቀይሩ አይቀርም። አጣመ መስማት ጀመርክ እኮ እንዴ? ቆይ ለመሆኑ አንቺ እዚህ ምን ትሰሪያለሽ? ምን ማለት ነው ደግሞ? መንገደኛ ምን ትሰሪያለሽ ይባላል እንዴ? መንገድ አይደል? ያው በዚህ እያለፍኩኝ ነው። መቅደያቷ እሺ፣ የተከታተልሽ ነበር አይደል? እሺ ተከታተልኩን በል። ብከተልስ ትፈርድብኛለህ? አዎ እፈርድብሻለሁ።
እሺ ማስረዳበት አንድ እድል እንኳን ስጠኝ። ለማስረዳት የሚሆን ንጽህና ስለሌለሽ ከቻልሽ ተፈይ። ፈሪ ነህ? እሺ ኮን እኔን ነው ፈሪ ያልሽው? አዎ አንተን ነው ፈሪ ያልኩ። ከብርሃን ይልቅ ውስጥ ባለው ጨለማ ተደብቀ መኖር የምትመርጥ ጨለምተኛ እኮ። እኔን ሄኖክን ነው ጨለምተኛ ያልሽው? አዎ አንተን ሄኖክን ነው ጨለምተኛ ያልኩ። ቆይ አንተ አንድን እውነት ከማመን ይልቅ ውስጥ የፈጠርከውን ጨለማም ነህ የሰውን ህይወት የምታበላሽ ክፉ ነህ። እሺ ክፉ። ቆይ አንቺ ልጅ ግን ዛሬ ደህና ነሽ? አይደለሁም፣ በፍጹም ሰላም አይደለሁም። ትንሽ ከቆየ ደግሞ ጨርቄን ጥዬ አብጄ በየመንገዱ በየአደባባዩ ታይኛለህ። እሺ ቆይ አንድ እውነት ላለመስማት ይሄን ሁሉ ጊዜ ማሰቃየት ተገቢ ነው? ማን ነው የተሰቃየው? እኔ ነኝ። እኔ የምይላብያል የምር ቾምቢ፣ እንደዚህ አይነት መጥፎና ጨለምተኛ ሰው አትመስለኝም ነበር። እሺ ለማንኛውም ተረጋጊ። ያምሻል እንዴ? አሳመምሽኝ እኮ። አረ አመመ። እኔም ባንተ ምክንያት በየቀኑ በየደቂቃው ከዚህ 10 እጥፍ የሚበልጥ ህመም ታምሜያለሁ። እሺ እኔንስ የማያመኝ ነው የሚመስልሽ? እኔንስ የማይሰማኝ ነው ወይ የሚመስልሽ? ንገሪኝ እስኪ። ለመታከም ካልፈለክ መጀመሪያውም አላመመህም ነበር ማለት ነው። እሺ እሺ ለምንድን ነበር የፈለከኝ? አለኝ የምትሆን እውነት አልሰማሽ። እርግጠኛ ነህ? አዎ በደንብ እርግጠኛ ነኝ። ቆይ ምን አነሳሳ? ሁሉም ነገር ሰልችቶኛል። ያለውን ነገር ሰምቼ መገላገል እፈልጋለሁ። ጥሩ። ስለዚህ ቶሎ ንገሪኝ። ወደ ሩም ተያይዤ ስገባ ያየኸኝ ከአቤል ጋር አይደለ? አዎ ከአቤል ጋር። ስለዚህ እውነታውንም አቤል ፊት ነው የምነግርህ። ለምን? ምክንያቱም እንድታምነኝ ስለምፈልግ። ከዚህ በኋላ ምንም ነገር እንዲያስጨንቀኝ ስለማልፈልግ። እሺ እንደዛ ካሰብሽ አሁኑኑ ደውይለት። ሄሎ አቤ፣ የት ነህ? አሁን ደግሞ ሸንኮራይ ማለት ቀረ? እሱ ዛሬ ሳይሆን ድሮ እንደቀረ ታውቃለህ። ግን እሱ አባባልሽ እንዲቀር እንደማልፈልግ ታውቂያለሽ። አሁን እሱን ተወውና የምጠይቅህን ብቻ መልስልኝ። ምንድን ነው ጥያቄሽ? የት ነው ያለኸው? ለምንድን ነው የፈለግሽ? እሱን ስመጣ እነግርሃለሁ። የት ነህ? እኮ በምን ጉዳይ? እሱን ስንገናኝ እነግርሃለሁ። አሁን የት ነህ? ከሆነ ጥሩ። ባለፈው የተገናኘንበት ቦታ እህቴን እየጠበቅኳት ነው። እዛው ቆሜያለሁ። ከሆነ ጥሩ። እዛው ጠብቀኝ፣ እየመጣሁ ነው። ቾምቤ አሁን መሄድ እንችላለን። በጣም ጥሩ። ስዕሎቼን አስገብቼ አብረን እንሄዳለን። እንኳን ለእናንተ ለማንም አይቀላምሽ። ያው ጎማሬ እቺን ወዳል ቦቻ አንቺ ቻና ቆርቆሮ ቆይ ስማ ምን ልትሆን ነው? ምን ይመስላል ጎማሬ ሲያስጠላ። ብድግ አድርጊ ፍርጥ ነው ሽማረግሽ። አንቺ ይኸውልሽ እንዳማርኩሽ ትቀሪያለሽ እንጂ መቼም አታገኝኝም። እሺ ያልቀረብህም ሂፖፖታመስ ጎማ ይሄ በዛባክሽ ጉሬላ ጦጣ እዚህ ነጀሰችኝ። በሰላም ቀን ዳብሎስ ፍረት ነው የምታወሪው። እኔ እኮ ማለት ልክ እንደ ጓደኛችሁ ነኝ። ቢሆንም ያው አለ አይደል? ችግር የለውም። ቀለል ብለሽ የምትፈልጊውን ነገር ልክ እንደ ጓደኛ ልታወሪኝ ትችላለሽ። አመሰግናለሁ። እሺ በሰላም ነው ግን የፈለግሽ? የሆነ ቀን ጊዜ ካለሽ አብረን ብናሳልፍ ብዬ ነበር። በጣም ደስ ይለኛል። በጣም አሪፍ። ሀኒቾ ችግር ተፈጥሯል። እንዴ የምን ችግር? ፊዮሪ ጸጉሯን እንደ እብድ እየበታተነች ነው። እንዴ ቆይ ለምን? አላውቅም ብቻ በጣም የማደርገው ነገር ግራ ሲገባኝ ዴቭን ጠራውላትና እኔ ደግሞ ላንቺ ልነግርሽ መጣሁ። እሺ በቃ በዚህ ነገ እንገናኛለን። ችግር የለውም ችግር የለውም። እሺ ቀስ በይ። ቤት ናቸው። ኦፍ ምን አይነት ጣጣ ነው በፈጣሪ። እንዳልቀርባት ትጮህብኛለች። ትቻት እንዳልሄድ ደግሞ እንዴት በዚህ አይነት ሁኔታ ትቻት? ተመስገን ብሩክ ይመጣል። ምንድን ነው ዴቭ?
ፊዮሬታ ነች። ይሁን ሳለ ቁጭ ብላለች። በፍጣሪ ምንድነው ነገሩ? እኔም አልገባኝም። ተበሳጨችና ላናግራት ስሞክር ዙፋኒ ብላ ጨዋብኝ። እዛ ጋ ሄዳ ቁጭ አለች። ወይኔ በፈጣሪ። ቆይ ነገር ወዴት እየሄደ ነው? ምንም አልገባኝም፣ ግን ደስ የማይል ነገር አለው። እሺ ደህና ነግራት። ኧረ እኔ ላይ ጨዋብኛለች። ባይሆን አንተ አናግራት ይሻላል። አዎ ፊዮሪ ዙፋኔ መጣልኝ። ይህን ጌታ መጣልኝ። ጠውልሽ ምን ሆነሽ ነው? ምንም አልሆንኩም። ምን ሆንኩብኝ? አይ ጸጉርሽ ምናምን ተበታትኗል። በሰላም ነው? ጸጉሬን አልወደድኩም። ላስተካክል፣ እንደ አዲስ ማስተካከል እችላለሁ። አይ እንደዛ ማለት እኮ አይደለም። ፈቃደኛ ከሆንሽ አብሬሽ ልሁን። አትቆጣ። ማን? እኔ ስሟን መጥራት አልፈልግም ስሟን መጥራት ሀና ነው? አልፈልግም። እኔ እሷን ስም መስማት አልፈልግም። አትጥራብኝ። አልፈልግም። የእሷን ስም እንዳትጠራብኝ አልፈልግም። አትጥራብኝ። አልፈልግም። ቆይ ይሄ ቢግን ይምርሽ ነው? አንቺ ብታይ እንዳንት እያደረጋት ነው። እሺ አሁን ቆይ ነው ያለችው። እኔማ ቢቸግረኝ ለብሩኬ ነገርኩትና እሱ ትሪት ሊያደርጋት ሄዷል። ይሄ ግን እያልሽ ያለሽው ነገር ነው ምንም እየገባኝ አይደለም። ወይኔ አንቺ ብታያት እኮ ጮቷ እንዴት እንደሚያስፈራ። ለማንኛውም ግን አሁን ሄደን ያለችበት ሁኔታ ነው እኮ። እሺ እንሂድ በቃ። አይ ግን ዛሬ በሰላም ምን ነው እንዴ? ፊትሽ እኮ በፈገግታ ተሞልቷል። ምን ዝም ብዬ ነው? ዝም ብለሽማ አይመስለኝም። ቆይ የተፈጠረ አዲስ ነገር አለ? ቅድም ወደዚህ የመጣው ቴዲን አግኝቼው ነበር። እሺ እባክሽ። እናማ በቃ የባጤ ቆጡን እየቀባጠረ ሲያስቀኝ ነበር። እሱ ትዝ ብሎኝ ነው። መራ አይ ቴዲ ነፍስ ይወለልሽ እኮ ነው። እንዴት? ምን ነው ነፍስ ነው ስትይ? ቆይ ምን አስበሽ ነው? አይ እንዲሁ ጨዋታ አዋቂነት ትዝ ብሎኝ ነው። ይሻልሻል። ቆይ ምን ያሰብክ መስሎሽ ነው? አይ ሌላ ነገር ስለመጀመር እያሰብሽ መስሎኝ ልናደድብሽ ነበር። ቆይ ምን ያስቅሻል? ምንም አላሰብኩም። ይሻልሻል። አየሽ አይደል ምን አይነት የጭንቅላት ጨዋታ እየተጫወተች እንደሆነ? አልገባኝም። እንደተጎዳ ሰው አክት አድርጋ ብሩኬን ወደ ራሷ ለማድረግ መሞከሯ ቆይ እንዴት አይታይሽም? ኧረ አንቺ እንደዛ አይደለም። እና ታዲያ ቅድም ያልሽኝና አሁን እያየሁት ያለሁት ነገር አንድ አይነት ነው? እሱማ አይደለም። ስለዚህ ማይንድ ጌም እየተጫወተች ነበር ማለት ነው። አንቺ እንደፈለግሽ አድርገሽ ታስቢ ይችላልሽ። ለኔ ግን በፍጹም እንደዛ ይሰማኛል። ምናልባት እንደዚህ ያልተሰማሽ ብሩኬ የእሷ እንዲሆን ስለምትፈልጊው? ኧረ አንቺ እንደዛ አታስቢ። እንደዛ እንዳስብ ያደረገኝ እኮ ያንቺ ሁኔታ ነው። ለማንኛውም ግን ቻው። ወዴት ነው? አላቅም። ጓደኛዬ ተይ ግድ የለሽም ግን ተይ። ደግሞ ምን ሆንሽ?
እስኪ ለአንዴ እንኳን ስሚኝ። ምን ልስማሽ? በቃ ከዚህ በኋላ የራስሽን ህይወት መጀመር አለብሽ። ምን? እውነቴን እኮ ነው። የራስሽን ህይወት መጀመር ማለት እኮ ህይወትሽን መተው ማለት አይደለም። ቆይ ይሄ ምክር ዛሬ ከየት እንደመጣ ልትነግሪኝ ትችያለሽ? እኔ እንጃ በቃ እንደዚህ ፈታ ብለሽ ስትስቂ ሳይሽ ደስ አለኝ። አይ ብሌን፣ እንደምትጨነቂልኝ እኮ አውቃለሁ፣ ግን ደግሞ የሀኒቾ ጉዳይ በጣም ነው የሚያስጨንቀኝ። እመኝኛ ሚኒ፣ በእኔ ይሁንብሽ። ሀኒቾ ምንም ነገር አትሆንም። እኔ ራሴን ህይወት እንኳን ብጀምር ሳላስበው ሀኒቾን ችላ እላታለሁ ብዬ በጣም እሰጋለሁ። ሚኒ፣ በፍጹም ችላ አትያትም። ምክንያቱም አንቺ ለሀኒቾ ያለሽ ፍቅር እኮ እንዲሁ በአየር ላይ ያለ ሳይሆን ከደም ስርሽ ጋር የተያያዘ ነው። ቆይ እሺ፣ በሀሳብሽ ተስማማው ልበል። ህይወት ልጀምር ብል እንኳን ከማን ጋር ነው ህይወቴን ልጀምር የምችለው? እሱ ራሱ እኮ ሌላ ከባድ ጥያቄ ነው። በእኔ በኩል ግን ምንም ከባድነት አይታየኝም። እንዴት? ምክንያቱም ያው ሩቅ መሄድ ያለብሽ አይመስለኝም። አልገባኝም። ያንስብሻል መባል ቆንጆ የማርክ ዳኔ እንደዛ ላይ ቲቲ ያልሽ መሰለኝ። ቆይ ምን አስበሽ ነው? እናቴ ፈረስ ያደርሳል እንጂ አይዋጋም ነው ተረቱ። ዛሬ ደግሞ ንግግርሽን በተረት ነው የምትገልጭልኝ። ውይ ዴቭ ፕሊዝ ከዚህ ሙድ ውጣ። እንዴት ብዬ ልውጣ ሶሲ? ብታያት እኮ ፊዮን በጣም የሚያስደነግጥ ሙድ ላይ ነበር ያለው። To tell you the truth, ልጅቷ እኮ from the beginning ኖርማል አልነበረችም። ተይ ሶሲ እንደዛ ይባል። ፊዮን ቀርበሽ ስላላየሻት ነው እንጂ ቀርበሽ ብታያት በጣም whatever, it is not my issue። አሁን ስለኔና ስለአንተ ነው እንድናወራ የምፈልገው። ምንድን ነው ስለኔና ስላንቺ? ማለቴ ላይፋችን እንዴት መቀጠል እንዳለብን የምትይው ነገር ምንም አልገባኝም። ኦኬ እሺ፣ አንዳንድ ስለሚሰሙኝ ነገሮች ነው እንድነጋገር የምፈልገው። እሺ ምንድን ነው የምንነጋገረው? ኦኬ ለምሳሌ ስለምትበላው ምግብ፣ ስለምትጠጣው ነገር እና ደግሞ አንዳንድ ከህይወታችን ማስወገድ ያለብንና የማንፈልጋቸው ሰዎች ማስወገድ እንዳለብን፣ ብቻ አጠቃላይ ስለ ላይፍ ስታይላችን እንድናወራ እንፈልገው። የምርሽ ነው? ያ ሹ ምን እኔ ምን ለማ ወይ ጊሊያድ ግን እየደወለልን ነው? ምን እሱ እባክሽ ሲፈልግ ይደውላል፣ ሲያሻው ደግሞ በዛው ጥፍጥ ይላል። ግራ ነው እሱ ነገር። ቆይ ታዲያ ግን በምን አይነት ሁኔታ ላይ ነው ያለው? አሁንማ ፈጣሪ ይመስገን ከሀገር ወጥቶ ይኸው ወንድሙ ጋር ነው ያለው። ገለገለን። ጎሽ እንደዛ ከሆነማ በጣም ጥሩ ነገር ላይ ያለው ማለት ነው። ለምን አታነሳው? አይ ብዙም አስፈላጊ ስልክ ስላለ። ኧረ እባክህ አንቺ ስላለሽ ላወራት አልፈልግም ብትለኝ አይሻልም? ወዴት ወዴት? የደወለችው ብሌን አይደለች? የቀለድሽ አይደለም አዘዊ? የምን ቀልድ ነው የምታወራው በዚህ ሰዓት? ይሄ እኮ ላይፍ ነው እንዴ! የደወለው እኮ እያሱ ነው። አይ መቼም ፈረደበት ሰበብ ነው ሁሌ። ኧረ ተይ ዘዊ፣ እየተወሽብኝ ህይወት የምስቅልቅል አታድርጊ። ትሰማለህ ለማ፣ ይሄ እውነተኛ ህይወት እንጂ ትወና አይደለም። እኔ ግን እየተምጣጣብኝ ነው። አሹፋ ሞታ ቆይ ነገር ምን ስትያስብ ሄልዚ ላይፍ ለመኖር እኮ ላይፍ ስታይላችንን ማስተካከል ነው እኮ። እኔ ደግሞ አንተን በጣም ስለማፈቅር ያንተ ነገር በሙሉ ያሳስበኛል። እሺ ትክክለኛው ላይፍ ስታይል እንዴት ነው? ለምሳሌ አመጋገብክ መሆን ያለበት አትክልት የበዛበት ነገር። እሺ ሌላ ደግሞ ሬጉላር የሆኑ ኤክሰርሳይሶችን መስራት፣ ሪላክስ ማድረግ፣ ያልታሸጉ ውሃዎችን አለመጠጣት እና ደግሞ ከአንዳንድ ከማይረቡ ሰዎች መራቅ። እሺ እስካሁን ያልሽው ይሁን ልበል፣ ግን ከአንዳንድ ሰዎች መራቅ ማለት ከማን? ለምሳሌ ያቺ ሄዋና ምናምን ከምትባለች ከሷ መራቅ። ምን? ያ ልጅቷ ምኗም ነው የማይመችኝ። እና አንቺን ከማይመቹ ሰዎች በሙሉ መራቅ አለብኝ? የምትወደኝ ከሆነ ግድ ይላል። ሶሲ ቆይ ምን ሆነሽ ነው? ምን ሆንኩ እያልሽ ያለሽው እኮ ያን ከመሰለሽ ጓደኛ ራቅ ነው። እና ልክ ነኝ ታዲያ? ይሄ በፍጹም ሊሆን አይችልም። ለምን? ምክንያቱም የሚሆን ነገር ስላለ። ቆይ በመሀከላችሁ እኔ የማላውቀው የሆነ ነገር አለ? ምን አይነት ነገር?
እሱን አላውቅም። እሱን አንተ ብትነግረኝ አይሻልም? አልነግርሽም። ማለትማ ምንም የሚናገር ነገር ስለሌለ ነው። ስለዚህማ ምንም ይሁን ምንም ከዋን አርቅ። እኔ ምንሽ ግን አመኝ ይሊያ ተብዬ ወደ ሕክምና ሄደ ወይስ ሌላው ነገሩ? እኔ ምን አውቄ በእናትሽ። ልጁ የሆነ ውዝግብግብ ያለ ጉድ ነው። እንዴት? በቃ ምንም አይታወቅም። ሄደ ስትዩ ቀረ፣ ቀረ ስትዩ ደግሞ ሄደ ይባላል። ለነገሩ መወዛገብ ከቤተሰባቸው ነው። እንዴት? ያ ለማያልሹ ልጅ ራሱ ፍቅረኛ የተንታታችበት ጉድ አይደል እንዴ? አብዶ አሳበደሽ አይደል? ማሳበድ አንድና ሁለት አለው እንዴ? ሳገኛት ይቅርታ ጠይቃታለሁ እያለ ነበር። አረ ይቅርታው ቀርቶብኝ በስነ ስርዓት ብቻ ባናገር። አረ ያናግርሻል ብሌንዬ። እንዲያውም ቆይ አሁን ነው ወይለት ስፒከር ላይ አድርጊ የሚለውን ራሽ ትሰሚያለሽ። አረ ተይዘው ታስጨንቂ። ቆይ ምን አድርጊ ነው የምትለኝ? በቃ ዝም አትበይኝ። እኔ ሰው ዝም ሲልኝ ይጨንቀኛል አይደል? ከማንም ሴት ጋር ስትደዋወልና ስትሳሳ ጎሽ ደግ አደረግ ጎበዝ እንድልን ይፈለግከው እንዴ? የደወለው እኮ እያሱ ነው አልኩኝ አይደል እንዴ? እያሱ ቢሆንማ ታነሳው ነበር እንዴ? ላሳይሽ እችላለሁ እኮ እንደውም ላሳይሽ። አረም ቦጣ ይሄው ስራክ ያውጣ። ይሄው አይ ወንድ አይ ከዚህ በዚህ ስትዋረድ ያው ብሌን ደወለች። ወይኔ ለማ ምን አይነት አበሳ ነው? አበሳ ነው ያልከው? እስኪ አንሳላትና ላውድ ላይ አድርገው ጉድህን እንስማ። አነሳው። ሄሎ ለማዬ እንዴት ነህ? በእናትህ ለማዬ ማንን ነው? አንተን ነው። ይሄ ቀልድ እኮ ነው ደስ የሚለኝ። ኧረ እኔ አልቀለድኩም። የምን ቀልድ ነው የምታወራው? እኔ እኮ ምንሽም አይደለሁም። ልክ ነህ። ምንም አይደለም። ደግሞ የጨዋታን ነው ሞድልህ ታውቃለህ አይደል? ይኸውልሽ አትወጂልኝም እንድትወጂልኝም አልፈልግም። ለምን? ምክንያቱም በጣም የሚወዳ ፍቅረኛ አለችኛ። ብቻ ያቺን ዘውቢ ባልሆነ ፍቅረኛ ናት የምትለው? አዎና። ፍቅረኛነቱን እንኳን ተው ነው ወይንስ አሁንም እየቀለድክብኝ ነው እንዴ? እቺ ሴትዮ ያማታል እንዴ? ምን አይነት ሰው ናት? አይታማኙ ለማንኛውም በጣም ነው ማዝነው። ካንተ እንደዚህ አይነት ነገር አልጠብቅም ነበር። እየሰማሽ እኮ ነው ምንም እንደሌለ ነው ነገርኳት። የሰማሁትማ ሙድ ስታሲዝብኝና ስታሰድበኝ ነው። ትሰማለህ ለማ? ከዚህ በኋላ አላቅህምም አታቀኝም። ወይኔ ለማ አረ ወይ ጉዲ ነው የሚሄደው ዞቢ ሶሲ ስራሽ ይስጥሽ። ገደልሽ እንዴ? ወንድ ልጅ ነኝ አይደለ? ቆፍጠን ነው ማለት ያለብኝ።
ስፖርት እየሰራ ቆይ አይኔ ነው ዴቭ ነህ? ብሩክ መጣ? አዎ አይኔ ነው ዴቭ ነኝ። ቆይ ግን በሰላም በሰላም። ብሩክ ግን ታውቃለህ ሬጉላር ኤክሰርሳይዝ ለሰው ልጅ አስፈላጊ እንደሆነ? እሺ ሌላስ የለ? የተመጣጠነ ምግብ መመገብ፣ ሌላ ደግሞ ምንድን ነበር ያለችኝ? አዎ አትክልት በብዛት መመገብ እና ደግሞ ያልተሸገው መጠጥ በጣም ቆንጆ። ኧረ እባክህ አላውቅም እንዴ ወራጇ ስትጠጣ። ቆይ ነገር ደግሞ ኬታ መጣ? እቺ ሶሲ ነች። ሼፕ እንዳይበላሽ የተለያዩ እንቅስቃሴዎች ስራ እና ደግሞ የተመጣጠነ ምግብ ብላለች። ኤክሰርሳይዙን ከሆነ ይኸው እየሰራሁት ነው። ምግብ ላይ ደግሞ ኢኮኖሚያችን እየታየ ቀስ ብለን እንጨምራለን። አይመስልም? አይ ፍቅር፣ ቆይ ደግሞ የትኛው ሼፕ እንዳይበላሽ ነው? አረ ቡርኪ ተመልከት፣ በውጭ ራሱ እኮ ልጄ ማምረ ነው። አንተ እውነትም ተስረጥርጦ የለ እንዴ? ቡርኪ ግን የሶሲን እይታ በጣም ነው ያደነኩላት። እኔም በጣም። አንተ ሳቅ ምን አለብህ? እና ግን የፊዮሪ ነገር በጣም እያሳሰበኝ። አከለ ሁኔታ ምንም ደስ እያለኝ አይደለም። እኔ እኮ እንደዛ ስትሆን ያበደሽ ነው መሰለኝ። ልክ ነህ ዴቭ፣ ሁኔታዋ በጣም ነበር የሚያስደነግጠው። እና መጨረሻ ላይ በምን ተለያያችሁ? የተወሰነ መንገድ ሸኘኋትና ከዛ በኋላ ነገ ማረፍ ስለምፈልግ ትምህርት ቤት አልመጣም አለች። ከዛ ተለያየ። ግን ሁኔታዋ በጣም አሳሳቢ ነው። ምንም ደስ አላለኝ። በእናትህ ዴቭ፣ ምን አይነት ግራ የገባው ነገር ውስጥ ነው የገባው? ሳሚሻ እንዴ ክላሱ እኮ ጭራሽ አንተ ያለበት አልመስላል። እና ሳሚ ቡና ካልጠጣ ሞተሩ እንደማይነሳታ። አረ ላሽ ተመንጭቀሽም ቢሆን ተነሽና የክላሱን ድባብ ቀይሩ። እኔ ጋር አንድ ሀሳብ አለኝ። እሺ ቆፍጣን ነው ዳንታ በል ሀሳብህን ንገረና። እኔን እንደዛ አትበለኝ አላልኩም? አረ አዎ ብላል። ይቅርታ እሺ ዳንታ። እስኪ ሀሳብህን ንገረና። ትላንትና ስራ ቦታ ሆንኩት፣ ሳይት ላይ ሁለት ልጆች ጦፍ ክርክር ላይ ነበር። በእርግጠኝነት አንዷ የቤዛት መሆን አለባት። እኔ እንደሱ አላልኩም። በቃ አንተ ልጅ እኔን ስም እንደማጣፈጫ ካላነሳው ደስ አይልህም አይደል? እና አግኝተሽ ነው የምጣዱ እያለ አሉ። ምን እያልሽ ነው? የምጣዱ እያለ የእንቅቡ ተንጣጣ። ባጭሩ እንቅብ ነች እያለች። ምን እንቅብ? እንቅብ ደግሞ ምንድን ነው? እኔ እንጃ፣ ግን ሳስበው ከፍየል ብላስ የሚሰራ ይመስለኛል። ጥሯ ምኑን ከምኑ አገናኝተህ ነው የዶልከው? አሁን ግን ሳስበው ጀበናው እየሞቀ ይመስለኛል። ግን እኮ የኔን ሀሳቡን አልተናገርኩም። ይቅርታ እሺ ዳንታ። ከሀሳብ በፊት ግን ብዙ የተፈጠሩ ነገሮች ስላሉ እነሱን መላ ማድረግ ይኖርብናል። ባዩሽዬ ምን ላይ ነበር ያቆምነው? ጠጋ እንዲያንቅቡ ስትንጣጣ ነው። ማንን ነው? አህያውን ፈርቶ ዲያውላውን አሉ። ደግሞ ዲያውላ ምንድን ነው ብለሽ እንዲያጠይቂ። አንዴ ከዳውላው በፊት ወደ እንቅቡ እንመለስ። በጀ ተመለሱ። እውነት ግን እንቅብ ምንድን ነው? ታዲያ ንገሪና፣ እንቅብ ምንድን ነው?
ወጉን ያመጣችሁ ሄለንም አይደለኝ? እሷ ብትጠየቅ አይሻልም? አርማሽ ተመልካቾቻችን ጉዳዩን ወደ ኋላ በመመለስ ሄለን ማብራሪያ እንድትሰጥ የተጠየቀችበት ሁኔታ ላይ ነው የምንገኘው። ጎሽ እንዲስተፋጥጡልኝ ደስ ይለኛል። በተናገረ እንቅም ምንድነው? እኔ እንጃ አያቴ ስትል ነው የሰማሁት። ዝም ብለሽ የማታውቂውን ታዲያ ለምን ትቀባጥሪያለሽ? ሪሊ ክፍላችን ውስጥ እንደዚህ መልስ የታጣለት ጥያቄ ተጠይቆ አያውቅም። ስለዚህ የጀማ ወሬ በዳንታ ሀሳብ ይቀጥላል ማለት ነው። ዳንታ ያውን ሀሳብን ቀጥል። አይ ቹቻ ሽከርክረሽ ነገ መጣሽ። እንግዲህ ጉዳዩ ልጆች ይከራከሩበት ከኔ ካንጎል በላይ ስለሆነ ነው። አንተ ደግሞ ምን ታሽሙኑ ምን ማለት ተናገር ከሆነ ተናገር። ያንተ ሾኮላ ራሱ ችግር እኮ ነው። ወይኔ ዳንታ ያንተን ሀሳብ ለመስማት እኮ ልባችንን አላለው። ክርክሩ እኮ በፍቅርና ከገንዘብ ማን ይበልጣል የሚለው ነው። ለዚህ ነው ሁሉ ያካበርከው። እኔ ግን ሀሳቡ የሌለ ነው መሰለኝ። እና ሸበላው ለአንተ የቱ ይበልጣል? ሲምፕል ጥያቄ እኮ ነው። በዚህ ምድር ላይ እስካለን ድረስ ገንዘብ ከምንም ነገር ይበልጣል። ይሄ ራስ ወዳዶች ሀሳብ ነው። እና ቤዚቲ በዚህ ሀሳብ ላይ አንቺ አቋም ምንድን ነው? ምን ጥያቄ ያለው ቹቻ? ገንዘብ ፍቅርን ሊወዳደርበት የሚችለው አቅሙ ለኔ እንደ ሰማይና እንደ መሬት ያህል በጣም የተራራቁ ናቸው። ስለዚህ ጀማውን ለሁለት እንከፍልና በያሬዶና በቤዛ ካፒቴንነት በዚህ ርዕስ ላይ እንሟገታለን ማለት ነው። የኔ ሚና ግን እዚህ ሙግት ላይ ምንድነው? ዜዶ አንቺ ታይም ኪፐር ትሆኛለሽ። ሳሚሻ ደግሞ የሆነ የማሽቀበጥ ምናምን ሙር ታራምጃለሽ። በቃ ሙግቱን ደግሞ እኔ ዘግበዋለሁ ማለት ነው። ቤዚቾና ያሬዶ ይመቻቸዋል? እኔ ይመቸኛል። በነገራችን ላይ እኔ በዛው መጀመሪያ ስናደርገው ማለት ያሬዶ አብሬት ነኝ። ስለዚህ ፍቅር የምትሉ ወደ ቤዛ ቦታ ትይዛላችሁ፣ ገንዘብ የምትለው ወደ ያሬዶ። ስለዚህ ቶሎ ሲታፋ አስተካክሉ። አፍኩ ሰዓት ይደርስ። ቆይ ለውጣልክ የሆነ ነገር አለች። ቆይ እዩት። አቤት ወጣለች። አቤት አንዴ ብቻ አላላችሁ። ቆይ ብቻ ላናግር ማለት ምን ለማለት ፈልገሽ? ግልጽ እኮ ነው። ብቻውን ላናግረው የምፈልገው ጉዳይ ስላለኝ። የምታዋሪው ነገር ካለ እኔ እያለሁ አዋሪ፣ አለበለዚያ ግን አዝናለሁ። አዝናለሁ ማለት ደግሞ ምን ማለት ነው? ኦኬ ስትታይ ገና ብዙ ያልገቡሽ ነገሮች ያሉ ይመስላል። ምንድን ያልገባኝ? ዴቭ እና እኔ እኮ ፍቅረኛሞች ሆነናል። መቼም ስለዚህ ጉዳይ አልሰማውም አትይኝማ? እሺ እና ፍቅረኛ ማቾች የሆናችሁ እንደሆነስ? ፍቅረኛ ማቾች ሆነን ማለትማ ከኔ ነጥለሽ የምታዋሪው ምንም ጉዳይ የለም ማለት ነው። ሱሲ አንዴ ላናግራት። ኖ አይሆንም። ለምን? ትዝ ይልህ እንደሆነ በህይወታችን የማይጠቅሙንና የማያስፈልጉ ሰዎችን ማስወገድ እንዳለብን ተነጋግረናል። ምን? ቆይ ማን ነው የማይጠቅመው ሰው ባክሽ? አንቺን ያዋራሽ የለም ሴትየው። ወይኔ በጻኑ። ቆይ አንቺ ልጅ ምንሽ ነው የምትሳፈጭኝ? ዋት አነጋገርሽን ልታብራሪልኝ ትችያለሽ? ቆይ እንዲህ የሚያደርግሽ ሚኪ አንቺን ትቶ እኔን ስለመረጠኝ ነው አይደል? አረ እንኳን ወሰድሽው። አንቺ ሚኪን ባትወስጂ ኖሮ እንደ ዴቭ አይነት ስማርት የሆነ ሰው ከየት አገኝ ነበር? ዴቭ እሺ አሁን ብቻ ልታናግረኝ ትችላለህ ወይስ አትችልም? ሱሲ አንዴ ላናግራት። ኖ አይሆንም ዴቭ። ዴቭ እኮ ጓደኛዬ ነው፣ ለኔ ደግሞ ፍቅረኛዬ ነው። ስለዚህማ ያለ እኔ እውቅናና ፍቃድ ማንንም ሰው ማግኘት አይችልም፣ በተለይ ደግሞ አንቺ። ቆይ ግን አንቺ ልጅ ምንድነው ከኔ ችግርሽ? ችግሬማ አንቺ ነሽ። እንደውም ከዚህ በኋላ ዴቭ አጠገብ እንዳትደርሽ። አረ እሱን አሳይሻለሁ። ና ዴቭ። ወንድ ነሽ አንቺ። ማስነሽ ነው ዴቭን ከኔ አጠገብ ነጥለሽ የምትወስጂው? እሱ ነው አንተ ያለሽ። እሺ በቃችሁ እናንተ ያማችኋል እንዴ? ማይ ላቭ አታያትም? እኔ እኮ ምንም አላደረኩኝም። እሷ እኮ ናት እኔ ነካውስ ነገር በሙሉ የሚያምራት። አሁን ልብ ብላችሁ ሁለታችሁም አንድ ነገር ስሙ። ምንድነው? ሁለታችሁም ላጣችሁ አልፈልግም። ሂዊ ሶሲ ፍቅረኛዬ እንደሆነች አምነሽ መቀበል አለብሽ። አመሰግናለሁ። ሶሲ ሂዋን ምርጧ ጓደኛዬ ነች። ስለዚህ ልርቃት እንደማልችል አምነሽ መቀበል አለብሽ። ሁለታችሁም ግን ይሄን ማድረግ ካልቻላችሁ ሁለተኛ አጠገብ እንዳትደርሱ።
አሁን ገና ሰዓት ተከበረ። ቆፍጣና ነው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በቃ የተከበራችሁ የጀማ አባላት ዛሬ እንግዲህ ሀንዬ ስለመጣች የእኛን ክርክር ለሌላ ጊዜ እናሸጋግረዋለን። ቡና ሊጠጡ ከባቤ ነው። እንደዛ ከሆነ ግን ለዛሬ እናንተ ክርክር ብሰማ በጣም ደስ ይለኛል። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። ቆይ አንዴ እዚህ ጋር ሁለት ነገር መናገር እፈልጋለሁ። የመጀመሪያው ሰዓት የማይከበር ከሆነ በሀኒቾ ቤት የክርክር ይቋረጣል። ሁለተኛው ነገር ደግሞ ሀኒቾ እባክሽ ትቀመጫለሽ? እባክሽ። ስለዚህ ወደ ክርክራችን እንግዲህ ዳኞቻችን ቦታቸውን ይዘዋል። ውድ አድማጮቻችን በፍቅር አቀንቃኟ ቤዛና በገንዘብ አፍቃሪው ያሬዶ መሀል የሚደረገው ፍቅር ወይስ ገንዘብ የሚለው ፍልሚያችን በይፋ ተጀምሯል። ስርዓት ባለው መልኩ ሀሳባችሁን ተለዋወጡ። እሺ እንግዲህ ቅድሚያ እድሉን ለያሬድ እንሰጣለን። ኦኬ። ለጀማው ድምቀት እንጂ ይህ ጥያቄ እንኳን ለክርክር አይበቃም። ለምን? ምክንያቱም ገንዘብ፣ እውነተኛ ፍቅር ግን ምናባዊ ስለሆነ። ማን ነው ፍቅር ምናባዊ ያደረገው? እባክህ እሱ የኔ አመለካከት። እኔ ደግሞ ለሁሉም ነገር መሰረት ፍቅር ነው ብዬ አምናለሁ። ቆይ እንዴት ፍቅር የሁሉ ነገር መሰረት ሊሆን ይችላል? እስኪ ተመልከች። በዓለማችን ላይ ካሉ ነገሮች ሁሉ ከለበሹ ልብስ፣ ከረገጥሹ ጫማ፣ ኢቭን ከምትበዩ ምግብ እያንዳንዱ ነገር የገንዘብ እንጂ የፍቅር ውጤቶች አይደሉም። አየህ አይደልቅሽ ምናምን ማሳያ ምሳሌዎች፣ ሁሉም ነገር ቁሳዊ። ለዚህ ነው አንተ ፍቅር አይገባህም እምልህ። ምን ማለት ነው? ፍቅር ቁሳዊ ሳይሆን መንፈሳዊ ነው። አንተ ደግሞ ይህንን ለማየት አልታደልክም ለማለት ነው። ኡፍ ንግግርሽ እኮ ነው ደስ የሚለኝ። ቴንክ ዩ ዳንታ። እውነት ለመናገር የሰው ልጅ በሁለት ነገሮች ሲወጠር ማየት በጣም ከባድ ነው። ምን ማለት ነው? እስኪ አንቺውን ያት በፍቅርና በቃል በጊሊያድና በብሩኬ መሀል ሆና ስትሰቃይ እና ዴቭ እንደሚያፈቅርሽ አውቃለሁ። ያላንቺ መኖር እንደማይችልም ነግሮኛል። እኔም እኮ በጣም ነው የምወደው። እኔና ዴቭ የልጅነት ጓደኛ ማቾች ነው። ስለዚህ በፍቅርና በጓደኝነት መሀል አስገብተነው እንዲሰቃይ ባናደርገው ደስ ይለኛል። እኔም እኮ እንደዚህ እንዲሆን አልፈልግም፣ ግን በቃ አንቺ ታበሳጭኛለሽ። አውቃለሁ እኔና አንቺ ብዙ ነገሮች አሳልፈናል፣ ግን ደግሞ አሁን ለዴቭ ስንል ሁሉንም ረስተን እርቅ እንድናወርድ እፈልጋለሁ። ከልብሽ? አዎ ከልቤ ነው። እሺ ተስማምቻለሁ። ስለዚህ አሁን ቀጥኛ። ስለዚህ በቃ አሁን እንሂድና ዴቪድ ሰርፕራይዝ እናድርግ። ነይ ሚት አድማጮቻችን እስካሁን ባለው የክርክር ሂደት ጠንከር ያሉ የመከራከሪያ ሀሳቦች ተነስተው ያሉበት ሁኔታ ነው እያየን ያለ ነው። እንግዲህ አሁን የሀሳብ መሪነቱን ወደ ጸጋ ይዞራል ማለት ነው። ባይሽ ተብዬዋ ፍቅርም መንፈሳዊ ነው ምናምን ብለሽ ለምን ታወሳስቢያለሽ? ያሬዶ እንዳለው ምናባዊ ነው። ዓለምን ደግሞ የሚያሽከረክረው ገንዘብ ነው። ኦኬ ባይዘዊ ሰርቶ ገንዘብ ማግኘት ያልቻሉ ሰዎች መደበቂያቸው ፍቅር የሚለው ቃል ነው። እስኪ ታብራሪው። ለምሳሌ የትኛውንም ድሃ ሄደሽ ለገንዘብ ያለውን አመለካከት ብትጠይቂው ገንዘብ ያላቸው ሰዎች እንቅልፍና ሰላም እንደሌላቸው ይነግርሻል። በተቃራኒው ደግሞ የሱ ድህነት ውስጥ ፍቅርና ሰላም እንዳለ እያወራ ራሱን ሲሸነግል ይታያል። ስማርት ኮንሽ ፌቪ። እኔ የምለው ፍቅር እንዴት ብታስቡት ነው እንዲያቀለላችሁት? አንቺ ደግሞ ምን ልትይ ነው? እኔ የምለው ፍቅሩ ቃሉ 3 ቢሆንም እኮ ትርጉሙ ብዙ ነው። ብዙ ቃላት አለው። ለምሳሌ እናትሽ ላጠባችሽ ጡት ገንዘብ ጠይቃሻለች? ምን? እንዴት ትጠይቀኛለች? ለምንድን ነው ያልጠየቀችሽ? እናቴ ስለሆነች ነው። አየሽ፣ በአንቺና በእናትሽ መካከል ያለው መተሳሰብና መረዳዳት ከምን የመነጨ ይመስልሻል? እኔ እንጃ። አየሽ፣ እሱ መሳሳብ ነው ፍቅር የሚባለው። ቴንክ ዩ ባዩሽዬ። ፓ በዛሬ ክርክራችሁ የባዩሽ መደምደሚያ ሀሳብ ሚዛን ይደፋል። እንዴት? ፍቅር ጥልቅ ነው፣ ሰፊ
ሰፊ ውቅያኖስ። ቆፍጣናዋና የመከራከሪያ ሀሳባችን ላይ የምትይን ነገር ይኖርሻል? እውነት ለመናገር ከፍቅርና ከገንዘብ የኔ ምርጫ ፍቅር ነው። ግን ቆይ ሰው ሁሉ አብዷል እንዴ? ምንድነው ፍቅር ፍቅር የሚለኝ? እስቲ አንተ ዝም በል። ይቅርታ ሀኒዬ፣ ግን ብለሽ ነበር ያቆምሽው። አዎ፣ ከባዱ ፈተና ግን የሚሆነው ከፍቅርና ከቃል የቱን ማስቀደም አለብን የሚለው ነው። ውይ እሱንስ ምርጫ ፈጣሪ ያምጣው። አሁን ገና ሊያከራክር የሚችል ጥሩ ሀሳብ ተነሳ። እንዴት? ፍቅርም ቃልም ሁለቱም የማወያየት አቅም ስላላቸው። ቆይ ግን አንተ ከቃልና ከፍቅር ምረጥ ብትባል የቱን ትመርጣለህ? እውነት ለመናገር በጣም ከባድ እንደሚሆንብኝ አምናለሁ። ግን ደግሞ የሰው ልጅ ቃል ሲገባ በተለያየ ስሜት ውስጥ ሆኖ ሊሆን ስለሚችል ቃል የገባውበትን ሁኔታ ለማጤን እሞክራለሁ። እንዴት? ለምሳሌ ስትናደድ አትወስን፣ ስትደሰት ቃል አትግባ ይባላል። ለምን ይመስልሻል? እኔ እንጃ፣ ግን ለምንድን ነው? ምክንያቱም ደስታና ንዴት ስሜቶች ስለሆኑ በስሜት ተሆኖ የሚገቡ ቃሎች ከቃልነት ይልቅ ለስሜታማነት ያደላሉ። እንደ ገባኝ ከሆነ በትክክለኛ አእምሮ ይሁን የገባሁት ቃል ካልሆነ ለፍቅር ነው ማድረው እያልከኝ ነው? ነገር እንዲህ የሚገባው ሰው ደስ ይለኛል። በጣም አመሰግናለሁ። ወሬ ልትጂ? አይ የሆነ የረሳሁት ነገር አለ፣ ግን የእናንተ ሀሳብ በጣም ደስ ይላል። ተወያዩ። እሺ በቃችሁ። አንዴ ሀና ምን እየተካሄደ ነው? ምንም። ቆይ አንተ ልጅ ከዚህ ልጅ ትርቃለህ ወይስ ተፈቅ? ከማን? ከሄዋን። አሁንም እንደዚህ ልትሉኝ ነው የመጣችሁት? ሶስዬ ግን አንቺን የመሰለሽ ቆንጅዬ በማግኘቱ ዴቭ ምን ያህል እድለኛ እንደሆነ ታውቂያለሽ? ነው ሂዊዬ፣ እሱ እድለኛ የሆነው አንቺን የመሰለች አብሮ አደግ ስላለችው ነው። ፕራንክ እያደረጋችሁኝ አይደለማ? በሰላም ነው ግን? ምኑ እንደዚህ የምትሞጋገሱት? ይኸውልህ ዴቭ፣ እኔና ሶሲ በመነጋገር ችግራችንን ከዚህ በኋላ ስለፈታ ነው ምንም የሚያሳስብ ነገር አይኖርም። ሶሲ ሂዊ የምትለው ነገር የምሯን ነው? አዎ የምሯን። በጣም ደስ ብሎኛል። እንደዚህ በቀላሉ የሚሆን ነገር አልመሰለኝም። ደስ ብሎኛል። እንግዲህ ምን ታደርገዋለህ? ሶሲ የኔ ቆንጆ፣ አንቺ ከፈቀድሽልኝ አሁን ዴቭን ብቻውን ላውራ? ያ ሹር ይቻላል። ቻው። እሺ ዴቭ። ሰሞኑን ብጠፋ ምን ተፈጥሮ ነው? ወይኔ ፊዮሪ፣ ገመድ! ፊዮሪ ገመድ! ሶሲ ግን ይመቻል። እንደ አዲስ አፍረሳ ነው የምትሰራ። ሄሎ ሄሎ፣ ብሩኬ ነህ አይደል? አሁን አንተም አለ። ዳኒ ነኝ ብሩኬ፣ ዳኒ
ደግሞ ምን ፈለገ ደውል? ፊዮሪ ምን ሆነች? ፊዮሪ ራሷን ለማጥፋት መሰለኝ ገመድ ገዝታ ከሱቅ እየሄደች ነው። ምን? ከቹቻ ጋር ያጣላችሽ እሷ እንደሆነች ታስቢያለሽ እንዴ? አላውቅም ታሪ፣ ግን ምን አለ እሷ በሆነችና ከቹቻ ጋር ሰላም ባወረድኩ ብዬ እመኛለሁ። ሰላም ማውረድ ከፈለግሽ ሁሉም ነገር ያለው ካንቺ ጋር ነው። ለምን አታደርጊው? እኔ እንጃ ታሪ፣ ቹቻ ስላደረገችኝ ነገር ትክክለኛ ማብራሪያ ሳላገኝ መታረቁ ምንም ትክክል መስሎ አልተሰማኝም። ለዛ ነው። ግን ናፍቃሻለች አይደል? በጣም እንጂ ታሪ። ቤዛ አንድ ነገር ልልሽ እፈልጋለሁ። ምንድነው እሱ? ቹቻ ጋር መቼም ተራርቃችሁ አትቀሩ። እርግጥ ነው አዝነሽባታል፣ ግን ደግሞ የምትነግርሽ እውነት ካለ ብታዳምጫት ጥሩ ነው። ግን እኮ ታሪ በጆሮዬ ነው የሰማሁት። ይገባኛል። የጆሮሽን በጆሮሽ ፍቺው። ምን ማለት ነው? ቹቻን የተጣላሻት በሰማሽው ነው አይደል? አዎ በሰማሁት ነው። አሁንም የምትልሽን ከሰማሻት በእርግጠኝነት ትታረቃላችሁ። ለዛ ነው የጆሮሽን በጆሮሽ ያልከኝ? አዎ ቤዛ። እሺ ታሪ፣ ለማንኛውም እኔ አሁን ልሂድ። ወዴት ነው የምትሄጂው? ደሞዝ በልቻለሁና ለሚጢጢ የሆነ ነገሮች ልግዛላት። ማናት ሚጢጢ? ሚጢጢ ማለት ትንሽ የቹቻ እህት ናት። እና ወር ሙሉ አስተምረሽ ባገኘሽው ገንዘብ ለሷ ልትገዢላት ነው እንዴ? እንዴ ታሪ፣ ይህንን ስራ ስጀምር እኮ ለሁለት ምክንያቶች ነበር። ለምንና ለምን? አንደኛው የእረፍት ጊዜው እንዳይደብረኝ ዝም ብዬ ከቹቻ ጋር ምናምን ጊዜ ለማሳለፍ። ሌላኛውስ? ሌላኛው ደግሞ በማገኘው ገቢ ለሚጢጢ አንዳንድ ነገሮች ለማድረግ ፈልጌ ነበር። አይ ቤዛ ታድለሽ። እንዴ ታሪ፣ ምን አደረግኩ? ልብሽ ያስቀናል። ምን አለ እንዳንቺ አይነት ልብ በኖረኝ። ትቀልዳለህ አይደል? አሁን እኔ መሄድ አለብኝ። አልቀለድኩም። ለማንኛውም አሁን እኔ ልሂድ። መልካም ቀን። አይ ቤዛ፣ የሚገርም ልብ እኮ ነው ያለሽ። ቆይ ምን እየሆንኩ ነው ያለሁት? ከሀና የያዘኝ ፍቅር ነው ወይስ እልህ ነው? ማየንስ ቢሆን በዚህ ልክ ችላ ማለት ነበረብኝ እንዴ? ከዚህ በላይ ሀናን ማስጨነቅስ ትክክል ነው? ያያ እዚህ እኮ ብዙ ቆመን የሆነ ቦታ ሄደን ቁጭ አንል? እንዲሁም ተው፣ ዛሬ እኔ እንጋብዝ። አሪፍ ቦታ ወስዳለሁ። እንሄዳለን። ከስ ቆይ፣ ስለተፈጠሩት ነገሮች እያሰብክ ነው እንደዚህ ይሆንክ ያለው? ኧረ እኔ ምንም አላሰብኩ። እርግጠኛ ነህ? አዎ እርግጠኛ ነኝ። ከሆነ ጥሩ። ያያ ግን እኔ የሆነ በውስጥህ እያሰብክ ያለው ነገር እንዳለ እየተሰማኝ ነው። እኔ እምልሽ ሄሉ፣ ቤዛና ከጨካኝ ናት እንዴ? እንዴት እንደዛ አልክ? ቆይ እንዴት የፈለገ ቢሆን ጸጋን ታስደበድባታለች? አትገርምህም? እኔ እኮ በፍጹም እንደዚህ ታደርጋለች ብዬ ገምቼም አላውቅም። በጣም ይገርማል። አሁን እሱን ተውና ያያ፣ አሁን ስለ ቤዛ ስለ ቱቻ እያሰብን ራሳችን ከምናጨናንቅ ለምን ለራሳችን ጊዜ አንሰጥም? ስለ ራሳችን እናውራ። ስለ ራሳችን ነው? ስለ ራሳችን ፍቅር ነው። ስለ ፍቅራችን ያልሽ? አዎ። ምን ነው ገረመ? አይ ምንም እንዲሁ። ይልቅ አንቺ የምታወሪው ነገር ካለ እኔ እሰማሻለሁ። ቀጥይ። እሺ ያያ። አረ እንዲያውም እዚህ አልነግርህም። እወስዳለሁ ያልኩ ቦታ እንሄዳለን። ከዛ በኋላ ሙሉን ነገር እነግርሃለሁ። እሺ ማን ይዳ አንታይ እንዴት ነሽ? አለልሽ እናቴ። ዛሬ እንዴት በዚህ መንገድ መጣሽ? እንዲህ ወክ ላድርግ ብዬ እኮ ነው። በዚህ ሰዓት ወክ? በሀሳብ ተውጪ ስለነበረ እንዴት ራሱ እንደወጣው አላውቅም። ገምቻለሁ። እኔ ምንሽ ብሩኬ ግን እንዴት ነው? ደህና ነው። ሀኒታዬ፣ የሚሰማሽ ሰው ከፈለግሽ አለሁልሽ። እሺ? ኧረ ተይው፣ ምንም የማወራው ነገር የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ይልቅ አንቺ እንዴት ነሽ? ከቹቻ ጋር ታረቃችሁ እንዴ? አይ ከቹቻ ጋር አልታረቅንም። ሄለንም ብሶባታል። ብቻ የሆነ ደባሪ ጊዜ እያሳለፍኩ ነው ያለሁት። ለቹቻ እንኳን ይቅርታ ማድረግ ያለብሽ አንቺ ነሽ። ባይሆን ከሄለን ጋር እንደዚህ መሆናችሁ ግን ምንም ደስ አላለኝም።
ምን ታደርጊዋለሽ አኒታ? እንደምንም ብለን ታርቀን ሰላማችንን ስንመልስ ድጋሚ ደግሞ በዛች ሰይጣን ምክንያት እንጣላለን። ጸጋ ማለትሽ ነው? አዎ ጸጋን። እና ታዲያ እኔ ምን ልርዳሽ? አይ ምንም አኒታዬ፣ ባይሆን ስራ መግባት ስላለብኝ ነው ልሂድ። እሺ ደህና ነኝ። ቢያንስ እስኪ ከሄደን ጋር እንኳን ላስታርቃችሁ። ሄሎ ሄሎ፣ እንዴት ነሽ? ወይኔ በፈረሰኛው። ቆይ ፎንቄ እንዴት ብለህ መጣ? በቃ ናፈቅሽኝና ልቤ ሂዴት ሲለኝ መጣሁ። አንተ ያማል እንዴ? ቆይ ምን አይነት ድፍረት ነው? እዚህ እውነት እያረጋሽ ቢመጡስ? ነጠላ ለብሰው ሲሄዱ ክላም አድርጊያቸዋለሁ። ጎሽ እዚህ ላይም ደርሳል። ምን ላድርግ ብለሽ ነው? ፎንቃሽ እኮ ነው። ቆይ አሁን ምን ልታደርግ ነው የመጣው? ክላም ላደርግሽ ነው። ይኸውልህ አሁን እስኪ በቃ ድረስ ክላም አድርገኛል። አሁን ቀስ ብለህ ቁሰው። ኧረ አልሰማሽም። እና እሱን አሳይሻለሁ። አንተ ቆይ ምን ልታደርግ ነው? ላግዝሽ ነው። አንተ ቆይ ያማል እንዴ? ላግዝሽ ማለት መታመም ሆነ እንዴ? ይኸውልህ አሁን ከዚህ ቀጥ ብለህ ሂድ። እሺ የት ልሂድ? እንጃለህ። ፈረሰኛውን የትም ንቅንቅ አልልም። ለምን? ምክንያቱም ያንቺ ስራ አግዝሻለሁ። አሁን ዞር በይ ፏል አርጋት። የሆንክ ድንዝዝ ነገር እንደሆንክ ታውቃለህ አይደለ? በጣም እሺ ተው በቃ። አሁን ማጠቡን ነው ያጥባለሁ። ባይሆን ሂድና አንተ ውሃ ቅዳ። አስታይ። ከዛ በኋላ ግን ይኸውልህ እትዬ ያረጋሽ ሰምጡ ከዚህ ግቢ ምስስ ብለህ ትወጣታለህ። እሺ እሱ እንደሆነ እያየን እናወራለን። ይልቅ መንቦይቱ ጋር ነው። እዛ ጋር ነው ያለልህ። ይሄንን እዚህ ውስጥ ገልብጥና በዚህ ቀርተህ ትመጣለህ። አስታይ። አይፎንቄ እንኳን መጣልኝ። ጸጋ። አቤት። እንዴ ላናግርሽ ፈልጌ ነበር። ምንድነው የምታናግረኝ? ግን ቸኩላለሁ። ግድ የለም አላቆይሽም። ጥሩ። አሬፒን አሬኔ ፒያር በእናትሽ ስልኩን አንሹ። አሁን ስዛው ሸቤ በበሰበስኩ ነው። አንተ ምን ነው የምታለቅሰው? ትርቴ ናፈቀች። አንቲ ሙፍቲ ይዛል እንዴ? ሌሌ ቡላላ ሽጣር ሽጥሮናል። አንተ ትርቴ ምናምን ትላለህ? ከሆድ ረሃብ እኮ የልብ ረሃብ ይበልጣል። አንተ ልጅው ምን አባቴ ባርግ ነው የሚሻለኝ? አሁን ልቤን የራበው ምናምን ልትል ነው? አዎ ልቤን ረብቷል። እስፒዶ ዋያ ከስ ለልብ ረሃብ የሚሆን ሙዚቃ የለሽም? እኔ ለወድ እንጂ ለልብ የለኝም። ይሄማ ፌር አይደለም። እንዴት? ሚኪ ስለ ፒያሩ ሲያወራ ልቡን እርቦታል ብላችሁ ዘፈን ጋጋታ አስተወርዱለት አልነበር? እና ለኔ ጊዜ ሲሆን ነው ለልብ የሚሆን ዘፈን የለም የምትሉኝ? እስፒዶ እስኪ አንድ ሙዚቃ ጋብሽ። እስታይ ትዝታ አስተከዘኝ ናፍቆት አሳቀቀኝ አንቺን ስቀኝ እኔስ ችዬ አልቻልኩም ከሰው ተራ ወጣሁ ባንቺ ራሴን አጣሁ። ኧረ ነይ እቱ ነይ ተይ ነይ ነይ ከረሳሽኝ ነይ ከረሳሽኝ ነይ ከረሳሽኝ ነይ ከረሳሽኝ ንገሪኝ 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 እርሜን አታብኝ እኔማ እንዴት ልርሳሽ እንዴት
እንዴት ልርሳሽ እንዴት ብዬ ልርሳሽ አንጀት ያውቆሽ ወዲያት ልቆሽ ልቤን አፍቆሽ አይኔ አፍቅሮሽ እንዴት ብዬ ልርሳሽ መልሽን እሱ ብላ ለምታጨው እንዴት ሙዚቃው የተከፈተው ለኔ ልብ ረሃብ ነው ግን ያለቀሳችሁት እናንተ ሁለታችሁ አረ ሌላ ነገር እኮ አይደል ታሪኩ ትዝ ብለኝ ነው እሺ ቀስቴስ እኔ ደግሞ መታ ፎንቃ አይኔ ላይ ድቅን አለችብኝ ታውቃለህ ሳሊያት 3 አመት እኮ ነኝ አረ ላሽ እኔ አንድ ወር ሳይሞላኝ የተረተ የረሃብ አንገበገበኝ እላለሁ አንተ 3 አመት ሙሉ ምን ታደርገዋለህ በቃ ከዚህ ሙዳችሁ እንድትወጡ በቃ አንድ ሙዚቃ ልጋብዛችሁ እስኪ ሞቅሙ አረርየርየ አረርየ መላ አረርየርየ አረርየ መላ አረርየርየ አረርየ መላ አረርየርየ አረርየ መላ ወዴም ባርባር አለው መላ እንዳልቤ ሰጋ አረርየ መላ እኔ ካንቺ ብዬ አረርየ መላ ተስንቱ ለዋጋ አረርየርየ አረርየ መላ አረርየርየ አረርየ መላ ናፍቆት አይግረምሽ አረርየ መላ በፍቅርሽ ብቃትሽ አረርየ መላ እኔ ሸቤሁኝ እንደምን ላገኝሽ አረርየርየ አረርየ መላ አረርየርየ አረርየ መላ አረርየርየ አረርየ አቤት አቤት ያዛት ምን አታው ቢጤስ ጎረምሳው ቢያገሳ ምን አታው ቢጤስ ጎረምሳው ቢያገሳ አበራው አይጨስ በዛ ታሬ አሁን ምንም ዙሪያ ጥምጥም መሄድ አያስፈልግም። መናገር የፈለግከውን ነገር በቀጥታ ተናገር። እሺ እናገራለሁ። ምን መሰለሽ ጸጋ፣ ልነግርሽ የፈለግኩት ነገር እያደረግሽ ያለሽውን ነገር እንድታቆሚ ነው። ያ ካልሆነ ህይወትሽ ይበጠበጣል። እሺ ምን እንዳቆም ነው የምትፈልገው? ከአራቱ ልጆች ህይወት ውስጥ እጅሽን አውጪ። ከነማን? ከያሬድ፣ ከቤዛ፣ ከሄለንና ከቹቻ። እጅሽን አውጪ ማለት ምን ማለት ነው? ህይወታቸውን እየበጠበጥሽ ነው። ልጅነታቸውን እንዳይኖሩት እንቅፋት እየሆንሽባቸው ነው። ሳቃቸውን ነጥቀሽ ፍቅራቸውን እንዳያጣጥሙ ሰላም እየነሳሻቸው ነው። ይሄ ደግሞ ትክክል አይደለም። ቆይ ምን አድርጌ ነው በዚህ ሁሉ ነገር እየወነጀልከኝ ያለኸው? ያደረግሽውንማ እኔም አንቺም እናውቃለን። ስለዚህ ዝርዝር ውስጥ መግባት አያስፈልግም። የምትለው ነገር ምንም እየገባኝ ስላልሆነ ብሄድ ሳይሻል አይቀርም። ያሬድና ቤዛ እንደተፋቀሩ ታውቂያለሽ። እሱ ከሷ ጋር ቢሆን ደግሞ የምታጭው ጥቅም እንዳለ አስበሻል። ለዚህ ደግሞ ሄለንን መጠቀሚያ እያደረግሽ ሰላማቸውን እየበጠበጥሽ ነው። ይሄ የማይገባኝ ገልቱ መስልሻል? የገባ እንደሆነ ምን እንዳይመጣ ነው። እመኝኝ ጸጋ፣ እያስጠነቀቅኩሽ ያለው ለአንዴና ለመጨረሻ ጊዜ ነው። ካልሆነ ምን ልታመጣ? እሱን በተግባር አሳይሻለሁ። ግን እመኝኝ፣ ካልሆነ እርምጃ የከፋ ስለሚሆን ነገሮች በጣም ይጨልሙብሻል። ስለዚህ አስቢበት። ይህ ጀዝባ የሆነ ልጅ ምን ባደርገው ነው የሚፋታኝ? ኡፍ አሁንስ ተሰቃየው። አንዱን ስለው አንዱን። ምን አይነት አበሳ ነው በፈጣሪ። ወንጌ ግን ዋታ ከብጅና ልብሱን የዋጡ ጸድ ነበር። አረ ችግር የለውም። አንተ እንደዚህ ቁጭ ብለህ ካጫወትከኝ ይበቃል። እሺ እርግጠኛ ነሽ ግን ፎንቄ? አዎ እርግጠኛ ነኝ። ግን ፎንቄ እዚሁ እውነት እያረጋሽ ከመጡ ሊደብራቸው ስለሚችል ብትሄድ ጥሩ ይመስለኛል። እንደውም ቢመጡ ጸድ ነው። ምን? አረ ስቀልር ነው ፎንቄ። ይኸውልህ ይሄን ውሃ ነበር። እሺ ምረጭ። እንደውም ጆኩን ስጪኝና እኔ ልጨምርልሽ። አረ በእናትህ ራሴ ጨምረዋለሁ። ችግር የለውም እኔ እጨምርልሻለሁ። ፎንቄ ግን ታውቋል፣ በጣም ፎንቃ ጨምሮ ነው ግን የመጣው። ምን ታረጋለሽ? እኔ ምን ቸገረኝ? መጨመር ከፈለክ መተህ ጨምር። እስታይ
ሀኒ በሰላም ነው የፈለግሽ? አዎ በሰላም ነው የፈለግኩሽ የኔ ቆንጆ። ደውለሽ የማታውቂ ልጅ ድንገት እፈልግሻለሁ ስትይ እኮ አስደነገጥሽ። አዎ ስለሆነ ነገር ላናግርሽ ፈልጌ ነበር። እሺ ይቻላል። ስለምንድን ነው? ስለ አንቺና ስለ ቤዛ። ስለ ቤዛ? ስለኛ ምን ልታወሪኝ ትችያለሽ? ይኸውልሽ ሄሉ፣ እናንተን ያወቃችሁ በጣም ለትንሽ ጊዜ ቢሆንም በነበረኝ ቆይታ ግን ፍቅራችሁ በጣም ነበር የሚያስቀናው አይደል? ይኸውልሽ ሄሉ፣ በጓደኝነት ውስጥ እኮ በጣም ብዙ ፈተና አለ። ግን ደግሞ ጓደኝነትን ምርጥ የሚያደርገው በዛ ፈተና ውስጥ ሁሉ ማለፍ ሲቻል ነው ብዬ አምናለሁ። እሱማ ልክ ነሽ። እና ደግሞ አሁን ላይ የእናንተ ጓደኝነት